ምንድነው ሲጀመር ሰው ግቢ ዝም ብለ ይገባል ከውጪ ጠብቁ ለማንኛውም ገባ ምን ፈልገህ ነው እያልኩ ነው ቁጭ በል ለምን ተገፋኛል ቁጭ በል ዝም ብለህ ዘው ብለህ ተገባለህ እንዴ ሰው አንቺ ማለሽ ያቱ ዘውዱ ልጅ ምን አገባ ስለሱ አንዴ ዝም በል ጭራሽ ልትናገራት ትሞክራለህ ይኸውልህ እዚህ በኋላ ሌላ ነገር አልፈልግም እየሰማኸኝ ነው አይደል እኔ እስከመቼ እንደዚህ እንደምትሆን አላውቅም ለምን አትሆኝም ግን እኔ አልፈልግህም በቃ እኔ አይደለሁም እዚህ ነገር ውስጥ እንድትገቢ ያረኩሽ አባትሽ ነው እንደማልወድህ ታውቃለህ ምንም ስሜት እንደሌለኝም ታውቃለህ ለምንድን ነው እንደዚህ የምትሆነው እንግዲህ ያ የተረገመ አባትሽ 3 አመት ነው ብሬን የታገስኩት በእናንተ የብር ክርክር መሀል እኔ መግባቴ ምን ይሉታል አባትሽ ነው አስይዞ ያስበላሽ ልቅ ብዬ ሳየው ጉድ እሷን ብትለዋለች እሱ ይጎትታታል በመከራ ብስማ በመከራ ወደ ውስጥ ይገባች በቃ እንደዚህ ያለቀኝ ውጭ ጨዋለች የሚሰማ ሰው የለም እኔ ደግሞ ፈራለሁ ፌሮ ሚላርክ ፌሮ ነገር የማይጎሰብስ በቃ አይገባህም እንዴ ተነሽ ሻወር ወስደሽ ነው ያልኩሽ ልቀቀኝ አልሄድም የትም አልሄድም ልቀቀኝ እስቲ ተነሽ ሻወር ወስደሽ ነው ቸኮላለሁ የማጨቃጨቅ ነው ቶሎ በጊዜ የለኝም ምን ያህል ብር ኖሮበት ነው ንገረኝ ብዙ ብር ነው ያለበት ስንት ብር አለ 700 ሺህ ብር አለበት ለ700 ሺህ ብር ነው የኔን ህይወት እንዲመጣበላሹት ህይወቴን እንደዚህ አመሰቃቀላችሁት ለ700 ብር ነው ዝም በይ ምን አይነት አህያ ሰው ነገር አንተ እናንቺ በኋላ እንነጋገራለን ግን አልቻለም ሙሉ ለሙሉ ሊከፍል አልቻለም ለዛ ነው ምን ያህል ጊዜው ነው አንቺ እንደዚህ ያያረጋሽ እዚህ ቤት ውስጥ ያመጣ 7-6 ወር ብዙ ጊዜ ነው ይሄን ያህል ጊዜ ታዲያ እዳውን ስላልከፈለ በሚል አንቺን በየቀኑ ይመግድሽ ነበር ማታ እያመጣ አታስታውሰኝ በጣም ብዙ ማስታወስ የማልፈልጋቸው ቀናቶች አልፈዋል ሄሎ አባ እንዴት ነሽ ሰላም ነው ደህና ነኝ እግዚአብሔር ይመስገን እንዴት ነህ አለሁ ተመስገን ቅድም ዘጋውብሽ ትንሽ በካሜራዬ ወይም የድምጽ ግጅሽን ስለፈለኩት ድጋሚ ደውልሻለሁ ብዬ ነው እና እስኪ ያለውን ነገር ቅድም የነገርሽኝ ነገር በደም ንገሪኝ አንዴ አጠናክረሽ ንገሪኝ እሺ ምን መሰለህ እኔ ሰራተኛ ነኝ እንዴትና ሰራተኛ ነኝ ትምህርት ቤት ምናምን ገብቼ ነበረ ከዛ ትምህርት ቤት በሚሄድ ሰዓት የሆነች ምስኪን ልጅ ትመጣለች ቤት እኔ ሰውየውን በአግባቡ እንኳን አላውቀውም ከዛ የሆነ ሰዓት ይሄ ሁሉ የተፈጠረ ደጋግሞ ይመጣል ቤት ደጋግሞ ይመጣል ቤት እንደሚወጣ አላውቅም እራቴ እኔ ነው የምሰራው ገብቼ አስጠምቼ ነው የምሄደው መቼ እንደሚበላ መቼ እንደሚተኛ አላውቅም የሆነ ሰዓት ነው እንጂ ድንገት የሆነ ነገር ተፈጠረ ከክላስ ሲመጣ ልጅቷ እና እሱ ሰውዬው አሰረ እየጮሁ አገኘሁ በምን ጉዳይ ነው እንዲሁ አላውቅም ልጅቷ ግን በጣም ተናዳለች የጎዳት ነው መሰለኝ የማትፈልገውን ነገር እያስገደዳት ነው ከዛ ብቻ እናንተ እንድታዩ እንድፈልጌ ነው ሰው ጥቆማ ሰጠኝ ምንድነው ምን ሲጎዳት አይተሽ ነው እንዴ አስገድዶ መድፈር አንቺ የእሱ የቤቱ ሰራተኛ ነሽ ለሰውየው አዎ ብዙ ሰዓት ስለሚመጡና እሷም ደስ ስለማይላት ብዬ ነው ጥቆማ ለመስጠት የሞከርኩትን ጓደኛዬ ክላስ ናት የጠቆመችኝ ከዛሬ እናንተ የደወልኩት የእኛን ስልክ የሰጡሽ ሌላ ሰዎች ናቸው አዎ ምን ይሰራሉ አሉሽ ስለኛ እንደዚህ አይነት ችግሮችን ምናምን ይፈታሉ ደውዪና ጠቁሚላት ችግር ካለ ምናምን አሉኝ እኔም በቃ ደስ ብሎኝ ለእናንተ ደወልኩላችሁ እንደሆነ ቢጨንቀኝ እኮ ነው ምን አድርጌ ልጅ ላውጣት ሜላ ፈልጌ አጥቼ እንዲያው አሁን እንዲያው አላውቅም እስኪ መች ነው ይሄ ነገር የተፈጠረው ያየሽው የሰማሽው ነገር መች ነው የተፈጠረው አይተሽ ነው ሰምተሽ ነው የሆነውን ነገር እኔ ማታ ብቻ ነው ትምህርት ቤት ሲመለስ ልጅቷ እየጮኸች እንደው አባቴ ምናምን ነው የምትለው አባቴ እንደዚህ ቢሆን እንደዛ ባይሆን ትላለች እኔ በአግባቡ እንኳን አልሰማሁም ተደብቄ ስለሆነ ከዛ
በግድ አስገድዶ ብቻ የሆነ ቢሪ ምናምን ነው ያለችው መሰለኝ። ብሪ አባቷ ግድ ባለበት መሰለኝ። ሰውየው ራሱ እኔ እንጃ ነው ቢስ ነገር ነው። አረ እስኪ ነገሩን ትንሽ ግልጽ እንድታረጊልኝ ፈልጌ ነበረ። መልሼ እደውልልሻለሁ። ያለሽበት መጥቼ ባገኝሽ ደስ ይለኛል። ይሄን ደስ ይለኛል። እስኪ ስለዚህ እደውልልሻለሁ መልሼ። በአካል ደግሞ በግልጽ ያለውን ነገር እናወራለን። እሺ እመጣለሁ። እሺ ግን የሚፈራሉ ትንሽ ነገር ከተፈጠረ ደግሞ ጉዳት ውስጥ ምን እንዳልገባ የምታረጉ ከሆነ ችግር የለውም። ምናልባት አንቺ መውጣት ትችያለሽ ቀን ላይ ልታገኝን። እሺ ሰዓቱን ምናምን አመቻቹ እናወጣለሁ። ችግር የለውም። ስለዚህ በቃ በደወልኩልሽ ሰዓት አመቻችተሽ እንዳልሽው ሰዎችም ሳይደርሱብሽ ከኔ ጋር በግል የተወሰነ ነገር እንጨዋወታለን። ታወሪኛለሽ የሆነውን ነገር። ክትትል የሚያስፈልገው ከሆነ እንዳልሽው ክትትል እናደርጋለን እኛ። እሺ ስምሽን ማን ልበል? ለጊዜው ስሜ ቢቀርብኝና ስትመጣ እነግርሃለሁ አይሻልም? በቃ እሺ ግድ የለም። ስትመጪ እንትን ከክላስ መልስ ነው ደውልልኝ። ከክላስ መልስ እደውልልሃለሁ ወይንም እሺ በቃ እደውልልሻለሁ። እሺ ሰላም ሁኚ። ውድ ቤተሰቦቼ እንግዲህ አሁን ያወራችኝ ሴት የምትሰራበት ተቀጥራ ነው የምትሰራው አንድ ቤት ውስጥ እና ተቀጥራ የምትሰራበት ቤት ውስጥ ትንሽ አላግባብ ያልሆነ ነገር አይቻለሁ። ወይም አሰሬ የሆነችን ሴት ይዞ መጥቶ እየደፈራትና ያለ ፍላጎቷ እንደሚያደርጋት የሆነችን ልጅ ቤት ውስጥ እንዳለ ነው። እና እሷም እንግዲህ የጠቆመችን ነገር ምንድነው? እኔ ጥቆማን ነው እንደዚህ አይነት መርማሪ ጋዜጠኞች አሉ እንደዚህ አይነት ክትትል የሚያደርጉ በደል ለደረሰባችሁ ሰዎች ተብዬ እና እናንተን ስልክ ሰዎች ሰጥተውኝ ነው። ስለዚህ ይመስለኛል ቤት ውስጥ የሆነ ነገር እየተከናወነ ነው። በደል እየደረሰባት ያለች ልጅ አለች በአሰሬ በኩል። ስለዚህ እሱን እስኪ ነገር ተከታተሉልኝ ብላን የጠራችን። ትንሽ ነገሮቹ ግልጽ አልሆኑልኝም። በአካል ሄጄ የተወሰነ ነገር አግኝቻት በደንብ ላወራት ሞክራለሁ። እስኪ እናንተም አብራችሁ ነው ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ስለዚህ ወደ ሴትዮዋ ሄደን ደግሞ በአካል ደግሞ ያለውን ነገር በዝርዝር እንድትነግረን አደርጋለሁ ማለት ነው። አብራችሁን ቆዩ ቤተሰቦች። ቤተሰቦቼ እንግዲህ ዛሬ ከሴትዮዋ ጋር እንግዲህ ልገናኝ ወደ መኖሪያ ቤቷ አካባቢ ጠቁማኝ ወደዚህ አካባቢ ነው ያለችው እና ቤቷ የት እንደሆነ አላወኩኝም። እንግዲህ እስኪ በአካባቢው ደርሻለሁ። እስኪ ስልኳን ደውዬ ወደ ወጣ ብላ እንድትቀበለኝ እሞክራለሁ ማለት ነው። ስለዚህ አብራችሁኝ ነው ቤተሰቦች። ልደውላት እኔ። አንቺ ነሽ እንዴ? እሺ እሷ ነች መሰለኝ። ቤተሰቦች አብረን እንግባ። እሺ ወደ ውስጥ መግባት እንችላለን? ምን መሰለኝ ድንገት ከመጣ ነው በቃ እንጂ ሚግባና ቶሎ ብለን ትወጣለህ። ግድ የለም። አዎ ያለውን ነገር እንግዲህ በስልክ የነገርሽኝ ነገር በግልጽ አሁን በአካል መውሰድ ስላለብኝ ነው የተወሰነ ማስረጃዎች። ለዛ ነው። እሺ ግድ የለም። ቶሎ እንትን ብለን ወይ ለማረክ ዋስቲና ማለ ብላለች ጓደኛዬ። ምን አልሽ? ዋስቲና ማለ ብላለች ጓደኛዬ። እሺ ወዴት ጋር ነው? እዚህ ይሻላል። እዚሁ ነው። እዚህ ውስጥ ነው በቃ ይሄ ምንም እዚህ ጋር ይሁን ችግር የለም። እዚሁ እንቀመጥና የተወሰነ ነገር ነገር እዚህ ጋር መሆን ይችላል። ቁጭ በሽ። እሺ ጤና ይስጥልኝ። እንዴት ነሽ? ደህና ነኝ ይመስገን። ደውለሽልን ነበር። ያው በስልክ የተወሰነ ነገር ነግረሽናል፣ ግን በአካል ደግሞ መጥቼ ላወራሽ ስለፈለኩ ነው የመጣሁት ጥቆማ ስለሰጠሽኝና። እስኪ ከስምሽን ጀምርና ምንድነው የመጣሽበት ጉዳይ? እኔ ብርቄ ይባላለሁ። የመጣሁት ምን መሰለህ ጓደኛዬ ጠቁማ አሪፍ ናቸው ብለን የደወልኩት ላንተ።
እሺ ብርቄ እስኪ በደም የተወሰነ ነገር ማብራሪያሽን እፈልጋለሁ ለክትትል ስለሚረዳኝ ማለት ነው። ስለዚህ ይኸውልሽ አሁን ካሜራው ምናምን አያስፈራም። እኛ ግዴታ ማስረጃ መያዝ ስላለብን ነው እንድንከታተልሽ አይደል የጠራሽን? አዎ በእርግጥ ግን ደግሞ ምን መሰለህ በቃ እሺ ምን መሰለህ ለአንተም የደወልኩልህ ችግሩን ትፈታለህ ብዬ አስቤ ነው። ትምህርት ቤት እኔ ከዛ በፊት ግን ከትላንት ወዲያ ነው ምናምን ነበር የተፈጠረው ችግር ምናምን። ከዛ እኔ ደግሞ እንቅልፍ መተኛት አቅቶ ምንም መስራት አቅቶ ጭራሽ በቃ እኔ ምንም ራሴን አመሜ በቃ በጣም ተጨነኩኝ። ከዛ ክላስ ሄጄ ጠየቅኳቸው ልጆቹን ጓደኛዬ መፍትሄ የሚሆነውን ልስጥሽ፣ ይሄ ችግር ከዚህ በፊት ተፈጥሮ እነሱ ፈተውልናል ምናምን ብሎ ነገረችኝ። ከዛ ብሎ እኔ ደግሞ ስጄ ስልክ ላይ ደውል ከዛን አንተ መጣ እግዚአብሔር ይስጥህ። እንደዛ ነው የተፈጠረው ነው። እንዳጋጣሚ ሚደፍራት መሰለኝ እኔ ደፍራት እሷ እሺ ብላ ትግባ እንጂ ሊደፍራት ነው እሱ። ከዛ ይሄን ችግር ስሰማ በቃ ችግሩ እንዲፈታ ብዬ ነው የጠራው አንተን። አንቺ በሰዓቱ ይሄ ነገር የተፈጠረው ከትላንት ወዲያ ነው ያልሽኝ? አዎ ከትላንት ወዲያ ነው የተፈጠረው። ከትላንት ወዲያ ስንት ሰዓት ላይ? ወደ ማታ ከክላስ ሜልሲ 2 ሰዓት ምናምን ነው የመጣው። እኔ እንዳጋጣሚ እንደውም በጊዜ ነው የወጣሁት። እኔ ጓደኞቼንም ተው ዛሬ ትንሽ ረፍት ላድርግ ምናምን ብዬ ቶሎ ነው የመጣሁት ቤቴ። ከዛ እንደ አጋጣሚ እንደዛ ሲፈጠር እኔ ምን ላድርግ በቃ ተርበትበትኩ ማድረገው ነገር ጠፋ። ከዛ እዚህ ጋር ድንገት እንዳይሰማ ብዬ ሹልክ ብዬ በሩ ስር እንዲህ አሾልቄ ሰማው። ከዛ በቃ ጎረቤት ልጠራ ብዬ ፈራው። ቢባረርሳ እንጀራዬ ነው መኖር ፈልጋለሁ ለዛ ብዬ ነው እንደው አሁን አንተ መፍትሄ ከሰጣት ብዬ ነው። እንደውም እንደዛ ነው። አንቺ የምትማሪው የማታ ማታ ነው መሰለኝ? ማታ ትምህርት ነው የማታ ትምህርት ነው የምትማሪው? የማታ ትምህርት ነው የሚማረው። እንዶ 12 ሰዓት እስከ 12 ሰዓት ክላስ አለ። ከ11 ሰዓት ላይ ደግሞ ከጓደኞቼ ጋር ላይብረሪ እንገባለን። በጣም አምሽቼ ነው የሚመጣው። ከዛ እሱን አለቃዬ ራሱ አላውቀውም። በቃ ግን የዛኔ ትንሽ ጭንቅላቴ በጣም ስለተረበሸ አጋጣሚ ነው በቃ ሲመጣ ድንገት በሩ ትንሽ ገርገብ ብሏል። ከዛ እንደዚህ አልኩኝ ልቅ ብዬ ሳየው ጉድ እሷን ብትለዋለች እሱ ይጎትታታል። በመከራ ብስማ በመከራ ወደ ውስጥ ገባች። እሱ በቃ እንደዚህ ያለቀች ውጭ ጨዋለች። የሚሰማ እሱ የለም። እኔ ደግሞ ፈራለሁ። ፌሮ ምን ላድርግ ፌሮ። እንደዛ ነው የተፈጠረው ነው። መፍትሄ ከሰጣችሁ እንዲሁ ስለ እግዚአብሔር እርዷት፣ እኔንም እርዱኝ። እንዲሁም እስኪ አሰሪሽ ማለት ነው የሚኖረው ብቻውን ነው እዚህ ቤት ውስጥ ከአንቺ ውጭ? ከአንቺ እዚህ ቤት ውስጥ ያው ተቀጥረሽ ነው ያለሽው፣ የምትሰሪው ለሱ ነው ማለት ነው? አው ምን መሰለህ ብዙ ሴቶች ይመጣሉ እዚህ ቤት። ብዙ ሴቶች ይመጣሉ። ሚስትም የለችውም። እቺ ግን በጣም ሕፃን ስለሆነች ያሳዘነች በጣም ጩጬ ናት። ገና ምንም ነገር አታውቅም። ገና ተማሪ ናት፣ ምስኪን ናት ብዬ ስላሰብኩኝ በዛ ላይ ደግሞ የሚያደርገው ደግሞ አስገድዶ ባይሆን እኔ ችግር የለብኝም ፍላጎታቸው ነው ብለህ ትተዋል። ግን የዚህ መከራ ነው እኮ እኔ ችግር ውስጥ ነው የገባሁት። ታዲያ እንደዛ ነው። ስለዚህ እቺ ልጅም በተደጋጋሚ ይዟት ይመጣል ማለት ነው እዚህ ቤት ውስጥ ወይስ ስለዚህ የዛን ቀን ብቻ ነው ይሻት ከትላንት ወዲያ ማታ? አይ በተደጋጋሚ ያመጣታል። ግን እኔ አላየም ማለት ሲሊ እያየው እንደዚህ እንደሚያስጨንቃት አላውቅም። ወጣለሁ እኔ በዛ በኩል ነው የምወጣው፣ በዛ በኩል ትቼ ነው የምወጣው። እንትን አልልም። የሚሰሩትን ስራ እኔ ሰራተኛ ስለሆንኩ እነሱ ጋር መጠጋት የለብኝም። ግን ይሄ እኮ እንደ አጋጣሚ ነው የሆነው። እንደዚህ እንደሆነ አላውቅም። የተለመደ ነገር ነው፣ የሚፈልገው ነገር ነው። ሴቶች የሚፈልገው ነው የሚመጡት ብዬ አስቤ ነው እንደዛ የተፈጠረው። አዎ እንደዛ። ስለዚህ አሁን እንድንከታተልሽ እንድናግዝሽ የፈለግሽው ነገር ምንድን ነው? እቺ ልጅ እያሰቃያት እንደሆነ ሌላም ሴቶችን ምናልባት አስገድዶ እየደፈራቸው ቤቱ ይዞ እየመጣ ስለሆነ ይህን ነገር እስኪ ተከታተሉት ለማለት ነው። እንደዛ ነገር ዙሪያ ጢምጢሚ የሆነ ችግር ቢኖር ነው ብዬ አስቤ ነው። እንደዛ እና እንደዛ ችግርም ካለ እንደዛም እንዲፈቱ ነበረ እና እንደዛ ብዬ። እሺ ግድ የለም ብርቄ፣ እንግዲህ ለጥቆማሽ በጣም እናመሰግናለን።
እንግዲህ አሁን ቀን ነው ከረፋዳ 4 ሰዓት ነው። በጊዜ ነው የመጣ ነው አንቺን ልናገኝሽ። አንቺም ፍቃደኛ ሆነሽ ይሄን ነገር ለማድረግ ጥቆማ ለመስጠት ወደኛ ስለደወልሽ እናመሰግናለን። በእኛም እንግዲህ እስኪ እንዳልሹ የፈራሹ ነገር እውነት ከሆነ ክትትላችንን ለማድረግ ዝግጁ ነን። እኔም ችግር ውስጥ እንዳታስገቡ ችግር የለም ቢላችሁ አትናገሩ። ችግር የለም እሱም እኔ ለዚች ልጅ ስል ነው የሚመጡም ሴቶች በግድ ከሆነ እኔም ሴት ነኝ የመናዬ ነው ብዬ አስቤ ነው። እኔም የሆነ ነገር ቢገባ የሚረዳኝ ሰው የለም ብዬ አስቤ ነው። እንደዛ ነው እና ይርዷት እና እኔንም ችግር ውስጥ እንዳታስገቡ። ችግር የለም በሱ እኛ የስራችንም ሙሉ ህጉን እንዴት እንደምናደርግ እንዴት ክትትል እንደምናደርግ ስለምናውቅበት ለሱ ስጋት አይግባሽ። እንግዲህ ክትትላችንን የምናደርገው የድብቅ ካሜራ የሚባል ነገር አለ ቤት ውስጥ የድብቅ ካሜራ አይደለም ይኸውልሽ ብርቄ ቤት ውስጥ የድብቅ ካሜራ ማለት በጣም ጥንጥዬ ናት። ቤት ውስጥ አንቺ አይደለሽም አሁን ሰውየው የለም አይደለ አሰርሽ የሉም አሁን የለም አሰርሽ የለም። ስለዚህ እሱ በሌለበት እኛ በጣም 5 ደቂቃ ወይ 2 ደቂቃ ነው የምትፈጅብን። ገባ ብለን ቤቱን ትከፍቺልንና ድብቅ ካሜራችንን አስቀምጠን እንወጣለን ለክትትል እንዲረዳን። እንዴት ሆኖ እንጃ ችግር የለም እሺ በኛ አሁን ክትትላችንን ማድረግ የምንችለው በዚህ ስታግዥን ጨምሮ ነው እንጂ አሁን የነገርሽንን መረጃ ይዘን እኛ ሰውየውን ምንም ልናደርገው አንችልም። እውነት ከሆነ እየሆነ ያለው እዚህ ቤት ውስጥ ምን እየተካሄደ ነው የሚለውን ነገር በድብቅ ካሜራ እንዳልኩሽ በጣም ጥንጥዬ ናት እቺን ነው የምታክለው። እሷን ይዘን ገብተን እኛ ራሳችን እናስቀምጧለን። አብረሽን ተወኝና ምንም አንቺም እንዳትነኪው ያንን ቦታ እናሳይሻለን ድብቅ ካሜራችን እንደምናስቀምጥ። ስለዚህ ያቺ ቦታ እናስቀምጣለን ደብቀን ቤቱን ታሳይናለሽ። ስለዚህ እሱ ሰውየው ሲገባ ምን እንደሚፈጠር እንዳልሽው ሴትም እያስገባ እየደፈረ ከሆነ የሚለውን ነገር እሱን እንይዝበታለን ማስረጃ። ስለዚህ ያንን እንድናደርግ አንቺ ፍቃደኛ ነሽ? ፍቃደኛ ነኝ ግን እኔ በምንም ሁኔታ ቢነቃ እኔ ችግር የለም ምንም ነገር እንዳያረገኝ እኔ አልፈልግም። ችግር የለም በሱ ስጋት አይግባሽ። በቃ እኔ በቃ ስለዚህ ሰውየው ሳይመጣብሽ እኛም ቶሎ እንውጣልሽ። ግን ያው ማድረግ አለብን ካሜራችንን መደቀን ስላለብን ነው። እሺ ብርቄ አመሰግናለሁ በጣም። እንግዲህ ካሜራችንን እናስገባለን። እንግዲህ ተመልካቾቼ ብርቄ እንግዲህ በጣም ልተባበረን ፍቃደኛ ስለሆነች ጥቆሟንም ስላደረሰችን በጣም እያመሰገንን ቤተሰቦቻችን እንግዲህ በደረሰን ጥቆማ መሰረት እዚህ ቤት ውስጥ ተገኝተናል። ድብቅ ካሜራችን ወደ ውስጥ አስገብተን እስኪ የሰማነው ነገር እውነት ነው ወይ የሚለውን ነገር በክትትላችን መሰረት ምንደርስበት ይሆናል። ስለዚህ እኛም ካሜራችን ወደ ውስጥ ገብተን እናስቀምጣለን የሚያስፈልገው ቦታ ላይ። ስለዚህ ምን እየተፈጠረ ነው እዚህ ቤት ውስጥ ምን እየተካሄደ ነው የሚለውን ነገር እናያለን። ቤተሰቦች እናንተም ከኛ ጋር አብራችሁን ሆኑ። እንግዲህ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ሀሳብ አስተያየታችሁ መስጠትም አትርሱ። ቤተሰቦች እንግዲህ አብራችሁን ሆኑ። ብርቄ እንግዲህ ወደ ውስጥ እንግባ። እሺ አዲራ ችግር የለም ማንም የለም አይደል አሁን ቤት ውስጥ? እሺ እሺ ያቶ ዘውዱ ልጅ ነው ወደዚህ እስኪ ተጋባ። እስቲ ልቀቀኝ ረፍ። እስቲ ምን ጭስ ደግሞ ተው በእናትህ። እሺ ሲጋራው ልትዋለው አንቺን ግን አልተውሽም። እኔ እስከመቼ እንደዚህ እንደምትሆን አላውቅም። ለምን አትሆኝም ግን? እኔ አልፈልግህም በቃ። እኔ አይደለሁም እዚህ ነገር ውስጥ እንድትገቢ ያደረኩሽ አባትሽ ነው። እንደማልወድህ ታውቃለህ። ምንም ስሜት እንደሌለኝም ታውቃለህ። ለምንድን ነው እንደዚህ የምትሆነው? እንግዲህ ያ የተረገመ አባትሽ 3 አመት ነው በሬን የታገስኩት። በእናንተ የበር ክርክር መሀል እኔ መግባቴ ምን ይሉታል? አባትሽ ነው አስይዞ ያስበላሽ። እንድትረጋጊ ቆይ የሚጠጣ ነገር ላምጣልሽ። እባክህ እያሱ እባክህ እየለመንኩ ነው። እባክህ በቃ ተወኝ። እንዲያውም ደግ ሰው ነው ያጋጠመሽ። ጭራሽ ቀን ከቀን እየባሰብህ ነው። ምን እየሆንክ እንዳለህ ራሱ ሊገባኝ አልቻለም። እኔ አልፈልግም እባክህ። እኔ አልጠጣም። በጣም ዝም አልኩሽ መሰለኝ። አንቺ ስለፈለግሽ አይደለም የምትጠጪው። ምን ልትመታኝ ነው? አልጠጣም ብልህ ያዥ። አልፈልግም። ምን ያልጠጣም ያዥ እያልኩሽ ነው። እየጠጣሽ
ጣጭው እንጂ ምንድን ነው? ልቀቀኝ። እንኪ ጣጭው። ጣጭው እንጂ እሺ አሁን በጸባይ ላስረዳ ሁሉንም ነገር ቀስ ብዬ ለማስረዳት ሁሌ እንደሞከርኩ ነው፣ ግን አንድ ቀን ማስተማኝ። ምንድን ነው የምታስረጂ? ተወኝ በቃ እባክህ። እንደ ኩዮቼ ትምህርት ልማር፣ እንደ ኩዮቼ ከኩዮቼ ጋር ትምህርትሽን አላስገድም። እባክህ ልቀቀኝ፣ ልቀቀኝ በቃ አትንካኝ። ይኸውልሽ ነግሬሻለሁ። እስካሁን ዝም አልኩሽ መሰለኝ። እኔ አይደለሁም አባትሽ ነው እንደዚህ አይነት ነገር ውስጥ የከተተሽ። እንደዚህ በማድረግ እኮ እኔ እናንተ ፍቅር ውስጥ እንገባለን ማለት አይደለም። እኔ ስለ ፍቅር ምን አገባኝ? እንዲህ ነው ታዲያ ህይወት የምትኖረው? እኔ የምፈልገውን ነገር ካገኘ ምን አገባኝ ስለ ፍቅር? ምን አይነት ሰይጣን ሰው ነህ ግን? እየጠጣሽ አሁን? አልጠጣም። ምን አልፈልግም። ያዢ። አልጠጣም። ያዢ እያልኩሽ ነው። ይሄድ ጣጭው ምንድን ነው የሚያናፋጥጥሽ? እባክህ እያሱ እባክህ፣ እባክህ ተወኝ። ጣጭው እንደውም ሂጂ ግቢና ልብስሽን ቀይሪ። ሁሌ ለምናለሁ ግን ሰምተኸኝ አታውቅም። እባክህ ተወኝ በቃ። እንግዲህ አባትሽ ፈቅዶ ነው የሰጠኝ። እንግዲህ ምንም ማድረግ አልችልም። ተነሽ ልብስ ቀይሪ። እንደው ተነሽ። የምትወደው ነገር የለህም? እናት የለህም? ኦሆ እንግዲህ ተናገርኩ። ተነሽ ልብስ ቀይሪ። እባክህ ተወኝ፣ ተወኝ በቃ እባክህ። ይሄም መጨቃጨቅ ነው። ይኸውልሽ አርፈሽ ተኝ ብዬሻለሁ። እባክህን አትንካኝ፣ እረፍ፣ አትንካኝ። ዝም በይ ብዬሻለሁ። ተወኝ በቃ ተወኝ፣ እባክህን እያሱ ተወኝ፣ አትንካኝ። ተወኝ በቃ ተወኝ። ይሄ ሲጋራን ደግሞ ብትተው ምን አለበት? ዝም በይ ብዬሻለሁ። ቆሻሻ አለው። አንተ ምን ሆነህ ነው የጠፋው? ኧረ እኔማ ምን እጠፋለሁ። ያችን ያልኩህንም እንደው ሳታስበላኝ ጠፋህ። አዎ ምን አለ በሷን ከውለታ ብትውልልኝ።
አዎ የእሱንማ ምን ይኸው ልጁንም ሚስቱንም ተረክቤያቸዋለሁ። አዎ ሁለቱንም ተረክቤያቸዋለሁ። ሚስቱንም ልጁንም ማስረክቧል ነው የምልህ። ኧረ አዎ እንደዛ ነው። እኔማ ለዛች ብዬ ነው የደወልኩት አንተ ጋር ስትጠፋ ምን ነው ጠፋ ልበል ብዬ ነው። እኔን ታውቀኝ የለም እንዴ? በዚህማ አልደራደርም፣ ታውቀኛለህ። አዎ ልክ ነው። አረ ምንም ችግር የለውም። አዎ ወይ አባቷም ቢሆን ብር ይበደርና እስኪ። አዎ መቼም ከኔ የተበደሩት ብራቸውን አይመልሱም። በእነሱ እንኳን ልጠቀም ብዬ እኮ ነው። አዎ ልክ ነህ። አረ ምንም ችግር የለውም እሱ። አረ እኔ የምፈልገውን እሰጣታለሁ። ብር መች ጠፋ ብለህ ነው? አንተ ደግሞ እያወቅህ ትጠይቀኛለህ። በቃ ምንም ችግር የለውም። እኔም ያልከኝን አደርጋለሁ፣ አንተም ያልኩህን አድርግ። አዎ በሚገባ ችግር የለውም። ያልኩህን ብቻ አድርግ፣ ሌላው አያሳስብ። በቃ ስጨርስ ደውልልኝ። እሺ ምንም ችግር የለም። እሺ ሀዬ በቃ ብቻ ጨርሰህ ደውልልኝ እንጂ ምንም ችግር የለም፣ አያሳስብህ። ሁሉም ነገር ይደረግልሃል። እሺ አይ ይደም እንግዲህ አቶ ዘውዱ ዳውን ከፍሎ እስከሚጨርስ ድረስ ሁሌም የኔ ነሽ። በጣም ራስ ወዳድ ማትረባ ሰው ነህ። በጣም ማትረባ ሰው። እኔ እንዳንተ አይነት ሰው አጋጥሞኝ አያውቅም። በጣም ያስጠላኸኝ፣ አስጠልተኸኛል። አይገባህም? አሁን ቶሎ በይ ሻወር ውሰጂ። ቆይ አንተ በምን አይነት ቋንቋስ ቢነገርህ ነው የሚገባክ? ቶሎ በይ ሻወር ውሰጂ። እኔ እንዳንተ አይነት አይምሮ የሌለው ሰው አጋጥሞኝ አያውቅም። ከአንቺ ጋር የምጨቃጨቅበት ጊዜ የለኝም። አዞ ነገር የማይጎሰብስ አይገባህም እንዴ? ተነሽ ሻወር ወስደሽ ነው ያልኩሽ። ልቀቀኝ፣ አልሄድም። የትም አልሄድም። ልቀቀኝ እስቲ። ቶሎ በይ ሻወር ወስደሽ ነው ቸኩላለሁ። ይሄ መጨቃጨቅ ነው። ቶሎ በይ ጊዜ የለኝም። አፍጠኝ ብዬሻለሁ። ውድ ቤተሰቦቼ እንግዲህ እነ አቶ እያሱ ቤት ገብቻለሁ። የቤት ሰራተኛ ወይም የሱ የቤት አጋዡ በሩን ከፍታ የቤቱን ግቢ ከፍታ አስገብታኛለች። አሁን ዋናው በሩ ጋር ነው ይደርሻለሁ። ውስጥ ጭቅጭቅ አለ ይመስለኛል። ከዚህ ልጅ ጋር እየተጨቃጨቁ ነው ያሉት። የሆነ ነገር እያደረጋት ነው። ቀድሜ መግባት አይኖርብኛል። ላንኳኳ፣ አብራችሁ ነው። እሺ ሰላም ነው። አቶ እያሱ ነው። አዎ ማደረ ወደ ውስጥ ገባ ማለት ይችላል።
ምን ዝም ብለህ ለምን ነው የምትገባው? አይ አንዴ በሰላም እናወራ። ምንም በሰላም እንዴት ግቢውን ማን ከፍቶ ለገባህ? አይደለም ውስጥ ገባና እናወራ። ምንድን ነው የምናወራው? ምንም መርማሪ ጋዜጠኛ ነኝ፣ ካሜራ ይዤ እና ምን አገባኝ እኔ ስለአንተ መርማሪ? ምን ልሰራ ነው የገባው? ሲጀመር ካሜራ ማሪ አንዴ ግባ። ለምንድን ነው ሲጀመር ሰው ግቢ ዝም ብለህ ይገባል? ከውጭ ጠብቁን። ለማንኛውም ግባ። ምን ፈልገህ ነው እያልኩ እኮ ነው እያልኩ ነው። ቁጭ በል። ለምን ትገፋኛለህ? ቁጭ በል። ዝም ብለህ ዘው ብለህ ትገባለህ እንዴ? ሰው አንቺ ማለሽ ያቱ ዘውዱ ልጅ ምን አገባህ ስለሷ እንዴ? ምንድነው? አይ ምንድነው? ቁጭ በልና እናውራ። ምንድነው የምናወራው እንዴ? ቁጭ ማለት ትችያለሽ፣ ከፈለግሽ ወደ ውስጥ መግባት ትችያለሽ። አይ ቀመጣጣው ምንድነው? ምን ተፈጠረ? አቶ እያሱ ማለት አንተ ነው? አሁን እኔ ምንድነው? ምን የተፈጠረ ነገር አለ? በሩን ከፍቼ የገባሁት በራሴ ሳይሆን ሰብሬ ሳይሆን የቤት ሰራተኛ ወይም አጋዥ ክፍል ያስገባች። ምንም የተፈጠረ ነገር የለም እዚህ ቤት ምንም እየገባኝ አይደለም የምታወሩት። ምንም አይገባኝም። ምንድነው የምታወሩት? አንዴ ወደ አንቺ እመለሳለሁ። ምንድነው? አንቺንም የሚመለከት ጉዳይ ነው። የመጣሁበት ጉዳይ አንቺን የሚመለከት ጉዳይ ነው። ምንድነው? ምን ተፈጠረ? አንዴ መጀመሪያ ከሱ ጋር ማውራት ፈልጋለሁ። ከፈለግሽ ውስጥ መግባት ትችያለሽ። ውስጥሽ እንዳይረብሽ መረባበሽ ካለ ውስጥሽ ችግር የለም። ስለዚህ አጠገባችን ሁኚ። ምላውን የሆነውን ነገር ተከታታይ አብረሽ። አቶ እያሱ ማለት አንተ ነህ አይደል? አሁን እኔ ምንድነው የገባሁት የቤትክ ሰራተኛ ብርቄ ነች ያስገባች እኮ። ለምን? ምንድነው? ምን ተፈጥሮ ነው? ይኸውልህ ቤት ውስጥ ሴቶችን እያያዝክ እንደምትገባና አንደኛ አራጣ በዳሪ እንደሆንክ ሰምቻለሁ። ቤት ውስጥ ሴቶችን ይዘህ ገብተህ ሴቶችን ገላቸውን እየተጠቀምክ ባለዕዳ የሆኑትን ሰዎች ሚስቶቻቸውንና ሴት ልጆቻቸውን እያመጣ እዚህ እንደምትደፍር እዳቸውንም በእንደዚህ አይነት መንገድ እንደምታቃልላቸው ሰው ተሳስተህ ነው። ምን ይገልክ ነው? እንደዛ አላደርግም እኔ በፍጹም እንደዛ ማለት ነው። በምንድን ነው የምትተዳደረው? እኔ ነጋዴ ነኝ አልኩህ። በምንድን ነው የምትነግደው? ነጋዴ ነኝ። ንግድክ ምንድን ነው? የገቢ ምንጭ ምንድን ነው? መርካቶ ነው የምሰራው። መርካቶ ምን ትሰራለህ እንዴ? ንግድ ነው። ሌላ ምን አለ? እሺ እሷ ማን ነች? እሷማ ፍቅረኛ ነች። ፍቅረኛ አይደለሁም። ፍቅረኛ ነች። አዎ ፍቅረኛ ነች። ፍቅረኛው አይደለሁም። እንዳነካኝ ፍቅረኛው አይደለሁም። ምንድነው ቀይ ያወራችሁ ያላችሁት? እኔ ምንም ሊገባኝ አልቻለም። አሁን ምንም አይነት መሸመጣጠጥ፣ ምንም አይነት ክህደት አልፈልግም። የህግ አካላቶች ነን ብያለሁ። አሁን ይኸውልህ እየሰራ ያለው ከዚህ ልጅ ውጪ ሌላው የምታማግዳቸው ሴቶች አሉ አይደል? እዚህ ኧረ እኔ እንደዚህ አላደርግም። አንተ ምን ሆነህ ነው? ምንድነው የምታወራው? ቆይ ይኸውልሽ የኔማ ቤት ስምሽን ማን ልበል? ሜላት። ይኸውልሽ ሜላት አባትሽ ይመስለኛል ከዚህ ሰውዬ ብድር አለበት አይደል? ኧረ ስለምንድን ነው የምታወራው? ዝም በል። ምን ያህል ብድር ነው ያለበት? ብር እኔ በኋላ አላውቀውም። ይኸውልሽ አንቺ ግቢና በኋላ ነው። እንዳነካኝ ደግሞ ምን ያህል ብር ነው ያለበት ታውቂያለሽ? እኔ አላውቅም፣ ግን በእነሱ ብድር በሰጣተት ምክንያት እኔ እዚህ ነገር ውስጥ እንደገባሁ ነው የማውቀው። አባትሽ ፈቅደው ወደው ነው አንቺን እንደዚህ አይነት ነገር ለዚህ ሰውዬ ይዳረጉሽ? ፈቅደው ነው ወይስ በራስሽ ነው አንቺ ያረግሽው? በግልጽ ባይፈቅድም በተዘዋዋሪ ሽጦኛል በቃ። ስለዚህ አባትሽ ያውቃሉ ማለት ነው። አረ እንደዛ ምን ያህል ብር ኖሮባቸው ነው አባቷ? እንደዛ የሚባል ነገር የለም። ይኸውልህ እንዳትክደኝ። ምን ያህል ብር ኖሮባቸው ነው እቺ ልጅ እንደዚህ እያረካት ያለው? እኔ እንደዛ አላረኩም። እሷ ፍቅረኛ አይደለም እኮ አለችኝ። ለምን ነው የምትዋሽኝ? አይደለም ፍቅረኛ አይደለም፣ ፈርታ ነው በቃ። ምንድነው አንቺ እዚህ ቤት ውስጥ የምትሰሪው ምንድነው? ምንም አልሰራም። ንገሪ ማለት ምን እያረገሽ ነው? ምንም ፈርታ ነው። የህግ አካል ነን ስላልካት ፈርታ ደንግጣ ነው እንጂ ፍቅረኛ ነች። አንተ ካልፈራህ የሆነውን አንድ ባንድ ንገረኝ። እኔ ማስረጃና መረጃ ስላለኝ ነው። የቃል ይኸውልህ ካንተ ጋር የቃል ልውውጥ ማድረግ ስላለብኝ ነው። ቃልን የሚያዝ ስላለብኝ ነው። ምንድነው ከዚህ ልጅ ጋር እየሰራ ያለው? ምንም እኮ የሰራሁት ነገር የለም። አንተ ቤት ተሳስተህ ነው የሚሆነው። ይኸውልህ የቤትህ ሰራተኛ ጥቆባ ስትሰጠኝ የነገረችኝ እቺ ልጅ ያሰቃያት እንደሆነና ኧረ በፍጹም እንደዛ አይደለም። ሰማኛለህ? አባቷ ብድር ስላለበት ብድሩ የሚያቃልልበት መንገድ የልጅህን ገላ እንደዛ እያረኩ አይደለም። ለምን አትረዳኝም? ይኸውልህ ሌላም ስራዎች እኮ እንደምትሰራ ቃል ለሌላም ባለሀብቶች ሴቶችን እንደምታቀርብ ጭምር መተዳደሪያ እሱ አይደለም። ሰው ተሳስተህ ነው የሚሆነው። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እንደዚህ መጥፎ ነገር የምሰራ ሰው አይደለም። ይኸውልህ እዛ ጋር ይታያል ካሜራው። እስካሁን ድረስ እየሆነ ያለውን ነገር እየተከታተልኩ ነበር። ይታያል አያ ካሜራ ማለት ምን ማለት ነው? ይኸውልህ ከትላንት ጀምሮ ስትሰራ የነበረውን ነገር የስልክ ልውውጥን በዛ ሌሊት ስታደርግ የነበረውን አንዴ ማን ነው ተቀርጿል? ሙሉ ነገር ተቀርጿል። እቺ ልጅ ስታሰቃያት የነበረው እንዴት ገባህ? እንዴት ካሜራ ቤቴ እንዴት ልታስገባ ቻልክ?
ዝም በል። የቤትህ ሰራተኛ እሷ ባታግዘና ባትረዳን ኖሮ ይሄን ዝም በል። ወይኔ አምላክ ይኸውልህ አያርለ የደረስኩበትን አያርለ። ስለዚህ ማስረጃ አለኝ። አሁን ካንተ ቃልህን ነው የምፈልገው። እንዴት አባቷ ምን ያህል ብር ነው ያለበት? አንተ ላይ ምን ያህል ብር ነው ያለበት? ብዙ ብር ነው ያለበት። ስንት ብር ነው ያለበት? ስንት ብር ቀርቶበት ነው እሷን እንደዚህ የምታደርጋት? እቺን አንድ ፍሬ ልጅ ምን ያህል ብር ኖሮበት ነው ንገረኝ። ብዙ ብር ነው ያለበት። ስንት ብር አለበት? 700,000 ብር አለበት። ለ700,000 ብር ነው የኔን ህይወት የምታበላሹት? ህይወቴን እንደዚህ አመሰቃቀላችሁት ለ700 ብር ነው? ዝም በይ። ምን አይነት አህያ ሰው ነገር እኔና አንቺ በኋላ እንነጋገራለን። እኔ ህሊና ግን የት እንደሸጥከው ራሱ አላውቅም። ምን አይነት ሰው ነህ? ሜላት ችግር የለውም። በቃ አሁን ይኸውልሽ እኛ የህግ አካላቶች ነን፣ ደርሰናል። ቢያንስ እቺን ምሽት ዛሬ አንቺን ነፃ ልናውጣሽ ነው የመጣነው። እኔ ከዚህ በኋላ ይበቃሻል። ያሳለፍኩትን ስቃይ የማውቀው እኔ ነኝ። ምን አይነት ነገር ሲያደርግብኝ እንደነበር የማውቀው እኔ ነኝ። ይሄ እኮ ሰው መስሏችሁ ነው? ሰይጣን እኮ ነው። ቆሞ መሄድ ሰይጣን። የሰማኸኝ? ከዚህ በኋላ ምንም አይነት ክህደት አልፈልግም። ሌላ የምትነግዳቸውን ሰዎች የባለ ሀብቶቹ የምትለኝን ከአንተ ጋር የሚገናኙትን ባለ ሀብቶች በገንዘብ የምትደራደራቸውን ሰዎች ስልካቸውን ትሰጠኛለህ። አንድ በአንድ የምትገናኛቸውን ሰዎች እፈልጋለሁ። ማታ ስታወራው የነበረውም ጓደኛህም አለቀይም ስትለው የነበረውም ሰውዬ በክትትላችን መሰረት ደርሰናል። ስለዚህ ትላንት ማታ እንግዲህ ሳይመቸን ቀርቶ ነው ያልመጣ ነው፣ ግን በክትትላችን ካሜራችን ደርሶ ቪዲዮን ለማየት ሞክረናል። ዛሬ ግን እሱን ነገር አልደግመውም። ከዚህም በኋላ ደግሞ ዘብጥያ ውስጥ እከታለሁ። ካንቺ ውጪ ሌላ የስንት ሰዎች ሚስቶች ራሱ እንደሚማግድ ለባለ ሀብቶች እንደሚሸጥ ይሄ ሁሉ ሴት ህይወቱን እያበላሸ ነው። ምን አይነት ሰው ነው? ሰይጣን ነው። ዝም በይና ቁጭ በይ። ዝም በል፣ ዝም በል፣ እሺ ዝም በል። ጭራሽ ልትናገራት ትሞክራለህ? ይኸውልህ ከዚህ በኋላ ሌላ ነገር አልፈልግም። የሰማኸኝ ነው አይደል? የሰማኸኝ ነው አይደል? አሁን አንድ ባንድ የምፈልገው ነገር የምትገናኛቸውን ሰዎች አንዴ ስልካቸውን በሙሉ ትሰጠኛለህ። ምንም አይነት ክርክር አልፈልግም። ስልካቸውን ትሰጠኛለህ። እቺ ልጅ ነፃ አውጣታለሁ፣ የቀሩትንም ሰዎች ነፃ አውጣለሁ። ላስረዳው እንደምን ምንድነው የምታስረዳኝ? ስጋይም ላይ ጭንቅላቴም ላይ ስትጫወት ነው የከረምከው። የምፈልገውን ነገር እሰጣለሁ። ምንድነው የምትሰጠኝ? የምፈልገውን እንደዚህ ምን ለኔም ሴት ልትሰጠኝ ነው? ላንተም ሴት ልታቀርብልኝ አይደለም። ይሄ ስራ ለኔ እንደወደብኝ የማከርኩ ነው። ላንተም ስራ የህግ አካል እኮ ነኝ። የህግ አካል እኮ ነኝ። እየሰማኝ ነው? የህግ አካል እናውቃለን። እኛ ማንኛውንም የህግ አካላቶች እናውቃቸዋለን። እና ምን ፈልገህ ከኛ ጋር የሚሰሩ ሊኖሩ ይችላል። ይሄ ሰው ጭንቅላቱ የሚማር መስላችሁ ነው የመጣችሁት? የምፈልገውን ነገር ምንድነው? ምን ልትሰጠኝ ፈልገህ? የምፈልገውን ያክል እሰጣለሁ። ገንዘብ ምን በገንዘብ ልትደራደር? ስራ የሚያስወጣ አንተም እንደዚህ ከወንጀለኛ ጋር ከምትሯሯጥ በቃ የራስን ቢዝነስ ብትጀምር ይሻላል። እኔ ገንዘብ ብሰጥስ፣ ገንዘብ ሰጥቼ ዘብጥያ ብከትስ እንደዛም እችላለሁ። ወንድ ልጅ አይደል እንዴ? ወጣት ነው። በዛ ላይ ለምን አትረዳኝ? ምን ያህል ገንዘብ ትሰጠኛለህ? የፈለከውን ያህል እሰጣለሁ። በሚሊዮን ትሰጠኛለህ? አዎ እሰጣለሁ። የእሷን ዕዳና ለኔ ሚሊዮን ብር ትሰጠኛለህ? የእሷን ዕዳ ሰርዘህ ሌሎችን ዕዳ ሰርዘህ አንተም ወደሱ ይሄድክ እሷ ጋር የምትፈልገውን ከእሷ ሳይሆን በቃ የምትፈልገውን ያህል ገንዘብ እሰጣለሁ። ይኸውልህ ዘብጥያ እከትሃለሁ። አንድና አንድ የምታደርግልኝ ነገር ይኸውልህ መደራደር ነው የምትፈልገው ከእኔ ጋር በገንዘብ ለኔ በሚሊዮኖች ገንዘብ እፈልጋለሁ። ባለዕዳ ናቸው የምትላቸውን ሰዎች ገንዘባቸውን ዕዳቸውን ትሰርዛለህ፣ ሴቶቻቸውን ትለቅላቸዋለህ በነፃ። የሰማኸኝ ነው አይደለ? በዚህ መግባባት እንችላለን። እኔ ብታሰር አንተ ብትጠቀሙ ነገር የለም። አሁንም እኮ ይዞ በገንዘብ ነው መደራደር የፈለከው? አዎ የምትፈልገውን ያክል እሰጣለሁ አልኩ። ስለዚህ አሁን ደግሞ ያስካቸውን ሴቶቹን ሊሆን ይችላል፣ ባለዕዳዎቹን ሊሆን ይችላል፣ ስልካቸውን ትሰጠኛለህ። የባለ ሀብቶቹን ትሰጠኛለህ፣ የጓደኛን ትሰጠኛለህ፣ ስልካቸውን ማለት ነው። እንደዛማ ሊሆን አይችልም። እንዴት ነው ማለት? እነሱን ስትተውና ለኔ ገንዘብ ስትጠኝ ነው የምትፈልገውን ያክል ገንዘብ ልሰጥ ይችላል። ገንዘብ ትሰጠኛለህ። ከገንዘቡ ባለፈ ግን እነዚህን ባለዕዳዎች እንድትለቃቸው ፈልጋለሁ በነፃ። ያን እንድታረግ ደግሞ መጀመሪያ የባለ ሀብቶቹን ስልክ ትሰጠኛለህ፣ የጓደኞችን እና ዕዳ ያለባቸው የምትላቸውን ሰዎች ስልካቸውን ትሰጠኛለህ። የምትፈልገውን ገንዘብ ልሰጥ ይችላል። ሌላ ነገር ግን በፍጹም አይሆንም። ስለዚህ ወደ ህግ እንሂድ ማለት ነው። ይሄ እኮ ሰይጣን ነው። አይገባችሁም? ወደ ህግ እንሂድ ማለት ነው። እኔ ልታሰር ምንም የምትጠቀሙ ነገር የለም እኮ። እንዳትታሰር ከፈለግ ፋይላቸውን ትሰጠኛለህ፣ ሁሉን ማስረጃ ስለምፈልግ ማለት ነው። እንደዛ በፍጹም ሊሆን አይችልም።
ለምን በብር እንደረጋ? ለምን ህጋዊ ቦታ አትወስደውም? ለምን ዝም ትለዋለህ? ሜላት አንቺን አንዴ ከባልደረቦቼ ጋር ለምን የሚቀርሽ ቃል እዚህ ቤት ውስጥ ናሽ አንተ ወደ ዘብጥያ ትወርዳለህ። ተነስ ተነስ ተነስ። ለምን ተነስ ተነስ። ጉሰሩ ሊሳጅ ወይዘሮ ሜላት አንዴ አንቺ ጋር የተወሰነ ቆይታ አላርክ። እባካችሁ እዛ ቆዩልኝ። ወይዘሮ ሜላት ይህ ሰውዬ ሲጫወትብሽ እንደከረመ በቪዲዮአችንም አይተናል። በእውነት በጣም ነው የማመሰግነው። እናንተም ፈጣሪ እንደላካችሁ ነው የምቆጥረው። እውነት በጣም ነው የማመሰግነው። ከምን አይነት ነገር ውስጥ እንዳወጣችሁኝ አታውቁም። ይገባኛል። ግን አባትሽ ይህን ነገር ፈቅደው ነው እያደረጉት የነበረው? በትክክል ያው ተገዶ ነው፣ በቀጥታም ባይሆን በገንዘቡ ምክንያት በጣም ብዙ ጊዜ ሲያሰቃየው ነበር። ግን መጨረሻ ላይ ምንም ማድረግ አልቻለም። ገንዘቡን አልመልስ ሲለው ነው ወደ አንቺ ዞሮ ማለት ነው? አዎ። ሙሉ በሙሉ ብድሩን አልመለሰም ወይስ የተወሰነ መልሶለት ነበር? የተወሰነ መልሶለት ግን አልቻለም። ሙሉ ለሙሉ ሊከፍል አልቻለም። ለዛ ነው። ምን ያህል ጊዜው ነው አንቺ እንደዚህ እያደረገሽ እዚህ ቤት ውስጥ እያመጣ? 7-6 ወር ብዙ ጊዜ ሆኖታል። ይህን ያህል ጊዜ ታዲያ እዳውን ስላልከፈለ በሚል አንቺን በየቀኑ ይማግድሽ ነበር ማታ ማታ እያመጣ? አታስታውሰኝ። በጣም ብዙ ማስታወስ የማልፈልጋቸው ቀናቶች አልፈዋል። በጣም ነበር የሚያሰቃየኝ። ሰውነቴንም ጭንቅላቴንም ነው የጎዳው። አልገባችሁ? በጣም ነው የጎዳኝ። ሜላት ይገባኛል። በጣም ልጅ ነሽ፣ በጣም ወጣት ነሽ። ይሄ አይገባሽም ነበር ላንቺ። የሆነው ነገር በጣም ያሳዝናል። ይሄ ሰውዬ ግን ከአንቺ ውጪ ራሱ የሰዎችን ሚስቶች እና ሴት ልጆች ልክ እንዳንቺ እንደዚህ እያደረገ ለራሱም ለግል ፍላጎቱ ይማግዳቸው ነበር። ለሌላም ሰዎች ይሸጣቸውና በገንዘብ ይደራደርባቸው ነበር። ስለዚህ አሁን ግን ከዚህ በኋላ የአንቺም ስቃይ አብቅቷል። አባትሽን ግን ማግኘት እንፈልጋለን። የሆነው ሆኗል። ከዚህ በኋላ ግን አንቺ ነፃ ትወጫለሽ። ስለዚህ አይዞሽ፣ በርቺ። እንግዲህ የቤቱ ሰራተኛ የሆነችው አጋዥ የሆነችው ሴት እሷን ጥቆማ ሰጥታን እዚህ ይህን ነገር ክትትል እንድናደርግ ያደረገችው። በጣም ነው የገረመኝ። እውነት አጠገቤ ያለው ሰው አባቴ ሳያግዘኝ እሷ ማታቀኝ ሰው እኔ እንጃ፣ እኔ ምን እንደምል እራሱ አላውቅም። አይዞሽ፣ ከዚህ በኋላ ማልቀስ አይገባሽም። አባትሽን ግን ማግኘት እንፈልጋለን። ግን አንቺ ነፃ መውጣት ስላለብሽ ዛሬ ነው ቀኑ። ያው ቢረፍድም በቻልነው አቅም ደርሰናል። ከዚህ በኋላ ቢያንስ ስቃይሽ እንዳይቆይ ሰውየውን ችግር የለም። አሁን በጣም ስላስቸገረን ከሱ ጋር ምንም አይነት አተካሮስ መግባት ስለማልፈልግ ነው። የስልክ ማስረጃውንም እንዲሁም ሌላ ማስረጃዎችን ወስጄ እሱን ለህግ አቀርበዋለሁ። አብረውት የሚሰሩትን ግብረ አበሮች ለህግ አቀርባለሁ። ስለዚህ አንቺም ሆነ ሌላም ሴቶች ነፃ እንድትወጡ እኛ የበኩላችንን ነገር እናደርጋለን። እንግዲህ አንቺም በርቺ፣ አይዞሽ። እናመሰግናለን። እሺ፣ ከፈለግሽ ከኛ ጋር መቆየት ትችያለሽ። እንሸኝሻለን፣ ቤትሽ እናደርስሻለን። እሺ፣ እሺ። ውድ ቤተሰቦች አቶ እያሱ ውድ ቤተሰቦች እንግዲህ ሰውዬ እያደረገ እዚች ልጅ ላይም እያደረሰባት ያለውን ተመሳሳይ ታሪክ በሌላ ሴቶችም እያደረገው ነው እና እኛም በክትላችን በቪዲዮአችን ያያችሁትን ይመስል ነበር። እኛም የደረስነው ያንን ነገር ነው። ስለዚህ ማስረጃችንን በደንብ አጠናክረን ይህን ሰውዬ ለህግ ማቅረብ ይኖርብናል፣ ግብረ አበሮቹንም ጨምረን ማለት ነው። ስለዚህ ቤተሰቦች እንደዚህ አይነት ነገር ድጋሚ ልበል። እሺ፣ ውድ ቤተሰቦች አቶ እያሱ እየሰራ የነበረውን ተግባር በጣም አሳፋሪ የነበረን ተግባር አንድ የቤት አጋዡ የነበረች ሴት በእሷ ጥቆማ በእሷ እርዳታ ለክትትላችን እዚህ ቤት መተን ያየነውን አይተናል። እናንተም አይታችኋል። በቪዲዮ በድብቅ ካሜራችን ደብቀን አንዲትን በጣም ኮረዳ ገና ልጅ የሆነችን ሴት እያመጣ እያሰቃያታል ማታ ማታ። ሌሎችንም ሴቶች እንደዚህ አይነት ነገር እያደረገና እየሸጣቸው እንደሆነ ለባለ ሀብቶችም ደርሰንበታል ማለት ነው። ስለዚህ ማስረጃችንን በደንብ አጠናክረን ከዚህ በኋላ ይህን ሰውዬ ወደ ህግ አካል በህግ ጠለላ ስር እንዲሆን እሱንም ግብረ አበሮቹንም የተሻለ ማስረጃ ይዘን እንግዲህ እሱን ለህግ እናቀርበዋለን። ሴቶቹንም በእንደዚህ አይነት እስራት ውስጥ ያሉ በእሱ እጅ ውስጥ ያሉትን ሴቶች ነፃ ለማውጣት የቻልነውን ያህል እንሞክራለን፣ እናደርጋለን። ለዛ ቤተሰቦች አብራችሁን ስለነበራችሁ ቪዲዮን ስለተከታተላችሁ አብራችሁን እናመሰግናለን። እባካችሁ ቤተሰቦች በዚህ አጋጣሚ ቪዲዮቻችን ደግሞ ላይክ፣ ሼር
ኮሜንት፣ ሀሳብ አስተያየት እየሰጣችሁ እንዲሁም ሰብስክራይብ በማድረግ ቤተሰባችን ሁኑ። ያ ስለሚያግዘን እኛን ማለት ነው። ስለዚህ ያየነው ቪዲዮ ይሄን ይመስል ነበረ። እናመሰግናለን። ሰላም ነው።